ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ሊቨርፑሎች ከኮሞ ጋር ከሚያደርጓቸው ሁለት የወዳጅነት ጨዋታዎች መካከል አንዱ በአክሳ የልምምድ ማዕከል ተደርጓል። ጨዋታውንም 0-0 በሆነ ውጤት ማጠናቀቅ ችሏል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። 7 ሰዓት ተኩል ላይ በጀመረውና በአክሳ የልምምድ ማዕከል በተደረገው የሊቨርፑልና የኮሞ የመጀመሪያ ጨዋታ 0-0 በሆነው ውጤት ሊያጠናቅቁት ችሏል። በእርግጥ ሁለቱም ቡድኖች የተለያዩ እድሎችን ፈጥሯል። የመጀመሪያው አጋማሽ ላይ ኮሞች የተሻሉ ነው የነበሩት። ሁለተኛው አጋማሽ ላይ ደግሞ ሊቨርፑል የተሻለ መንቀሳቀስ ችሎ ነበረ፣ እድሎችንም አግኝተው ነበረ። ነገር ግን እነዚህን እድሎች ሁለቱም ቡድኖች ሳይጠቀሙባቸው ቀርተው 0-0 በሆነ ውጤት ሊያጠናቅቁት ችሏል። በሊቨርፑል በኩል ያለውን ስንመለከት በመጀመሪያም ቋሚ አሰላለፉን ነው የምንመለከተው። ግብ ጠባቂ ላይ ማማርዳሽቪሊ ነበረ የጀመረው። ተከላካይ መስመር ላይ ካልቪን ራምሲ፣ ዋታሮ ኤንዶ፣ ሉክ ቻምበርስ እንደዚሁም ኮስታስ ሲሚካስ ነበር የተሰለፉት። መሀል ላይ ትሬ ናዮኒ፣ አሌክሲስ ማካሊስተር እና ጄምስ ማኮኔል ሲሰለፉ የአጥቂ ክፍል ላይ ሃርቪ ኤሊየት፣ ፌዴሪኮ ኬዛ እንደዚሁም ቪክተር ሙኔዝ ነበረ የተሰለፉት። እንደ አጠቃላይ ከተመለከትን በጣም ምርጥ የሚባል ጨዋታን አሳይቷል ለማለት ትንሽ ያስቸግራል። ነገር ግን ደግሞ አንዳንድ ተጫዋቾች በግላቸው ጥሩ የሚባል ጊዜን ማሳለፍ ችሏል። አሁን ለምሳሌ ቪክተር ሙኔዝ በዚህ ጨዋታ ላይ የተሻለ የሚባል እንቅስቃሴን ማድረግ ችሏል። ተስፋ እንዳለው በደንብ ማሳየት ችሏል። ከኮሞ ተጫዋቾች ጋር አንድ ለአንድ በተገናኘበት ሰዓትም በቀላሉ በተደጋጋሚ ሲያልፍ የተመለከትንበት ሁኔታ አለ። በእርግጥ ተጫዋቾችን ካለፈ በኋላ ያለው ውሳኔ የመጨረሻው ውሳኔው ላይ አሁንም ማስተካከል ያለበት ነገር አለ። እንደዚሁም አንዳንድ ጊዜ ደግሞ ተጨማሪ ኳስ የሚነካበት አጋጣሚ አለ። ያችን ተጨማሪ ኳስ ሳይነካ ቀርቶ ወይ ክሮስ ወይም ደግሞ ቢመታው የተሻለ ውጤት ይመዘገብ ነበር። ነገር ግን ተጨማሪ ኳስ በመንካቱ ምክንያት አንዳንድ ጊዜ በጣም ጠባብ አንግል ላይ ሲሆን መመልከት ችለናልና እነዚህን ነገሮች የሚያስተካክል ከሆነ ከዚህ የተሻለ ነገርን ማሳየት እንደሚችል መመልከት ይችላል። እንደዚሁም ትሬ ናዮኒ በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ይችላል። የጨዋታውን ቴምፖም ሲቆጣጠር ተመልክተናል። ወደኋላ እየተመለሰም የሊቨርፑል ተከላካዮች እንዳይጨነቁ ኳሶችን ሲቀበል ተመልክተናል። ወደፊትም ብዙ ኳሶችን ሲያቀብል ተመልክተናል። ፕሮግሬሲቭ ፓሶቹ በጣም ጥሩ የሚባሉ ናቸው የነበሩትና ጥሩ የሚባል ምሽትን ማሳለፍ ችሏል። ሌሎቹ ግን አቬሬጅ የሚባል ጊዜን ነው ማሳለፍ የቻሉት። ከአቬሬጅም ያነሰ ጊዜ የሚያሳልፈው አንዳንድ ተጫዋቾች አሉ። ለምሳሌ አሁን ማማርዳሽቪሊን ስንመለከተው ከኳስ ጋር አሁንም በጣም ትልቅ ችግር እንዳለበት እየተመለከተ ነው የምንገኘው። ዲስትሪቢሽኑ ላይ አሁንም በጣም ችግር አለ። ኳሶችን በሚቀበልበት ሰዓት ኮምፈርተብል ሆኖ ደስተኛ ሆኖ አይደለም እየተቀበለ የሚገኘው ወይም ጥሩ ምቾት የሚሰማው ግብ ጠባቂ አይደለም። ይህም ደግሞ ለሊቨርፑልና ለአንቶኒ ኢራኦላ ትልቅ ፈተና ሊሆን ይችላል። ምክንያቱም ሊቨርፑሎች ከኋላ መስርቶ መውጣት የሚወዱ ክለብ ናቸው። አሊሰን ቤከር ግብ ጠባቂ በሚሆንበት ሰዓት ያን ያህል ችግር ውስጥ አይገቡም። እንደዚሁም ከዚህ ቀደም ኬቪን ኬለርም የሊቨርፑል ግብ ጠባቂ በነበረበት ሰዓት ኳስ ለበረኛ ሲያቀብሉ ያን ያህል አይጨናነቁም ነበር። ምክንያቱም ሁለቱም በእግራቸው ምቾት የሚሰማቸው ኳስ በሚቀበሉበት ሰዓት ኮምፈርታብል የሚሆኑ ዲስትሪቢሽናቸውም ረዣዥም ኳሶችን የማቀበል ብቃታቸውም በጣም ምርጥ የሚባል ነው የነበረው። ማማርዳሽቪሊ ግን ከነዚህ አንጻር ስናወዳድረው በጣም ዝቅተኛ የሚባል የዲስትሪቢሽን አቅም ነው ያለው፣ ወይም ደግሞ ዲስትሪቢሽኑ በጣም ምርጥ የሚባል አይደለም። ከኳስ ጋርም ምቾት የሚሰማው ግብ ጠባቂ አይደለምና በዚህ ምክንያት ምናልባትም ሊቨርፑሎች ትንሽ እንዳይቸገሩ ፈራሉ። በተለይ አሊሰን ቤከር በተደጋጋሚ ጉዳት የሚያስቸግረው ተጫዋች እንደመሆኑ መጠን ቀጣይ ሲዝን ፈተና ይሆንባቸዋል ብዬ ነው የምገምተው። ከዛ በተጨማሪም ወጣት ተጫዋቾችም ያን ያህል አስደናቂ የሚባል ምሽትን አሳልፏል ለማለት ትንሽ ያስቸግራል። በዚህ ምክንያትም ሊቨርፑሎች ቡድናቸውን የግድ ማደስ እንዳለባቸው፣ ጥሩ የሚባሉ ተጫዋቾችን ማስፈረም እንዳለባቸው ይህ ጨዋታ ትልቅ ምስክር ይሆናል ብዬ አስባለሁ። ምክንያቱም በዋናው ቡድንና በተቀያሪው ቡድን ያለው ልዩነት እየሰፋ እየመጣ ነው የሚገኘው። ይህ ጨዋታ እንግዲህ አብዛኞቹ የሊቨርፑል ተቀያሪ ወንበር ላይ ያሉ ተጫዋቾች ናቸው የተሰለፉበት። በእርግጥ አንዳንድ ተጫዋቾች እዚህ ላይ አልተሳተፉም። አሁን ለምሳሌ ካርቲስ ጆንስ የሊቨርፑል ቋሚ ተሰላፊ አይደለም። ነገር ግን በዚህ ጨዋታ ላይ ሲጫወት አልተመለከትንም። ጭራሽም ከቡድኑ ጋርም አልነበረም። ይልቁንም እነዚህ ሲጫወቱ ቆሞ ሲመለከት መመልከት ይችለናልና እንደዚህ አይነት ተጫዋቾች ይቀራሉ። እንደዛም ቢሆንም ግን አሁንም በዋናው ቡድንና በተቀያሪው መካከል ክፍተቶች እንዳሉ በዚህ ጨዋታ ላይ መመልከት ይችላል። እና ሊቨርፑሎች ለዚህ ሁለት መፍትሄዎች ናቸው ያሏቸው። አንደኛ በዝውውር መስኮት ላይ ንቁ ተሳትፎ አድርገው ተጫዋቾችን ማስፈረም ነው። ሁለተኛው አማራጫቸው ደግሞ ወይም የመጨረሻው አማራጫቸው አንቶኒ ኢራኦላ እዚህ ቡድን ላይ ከፍተኛ ስራን መስራት ነው። ከዚህ የበለጠ ምርጥ እንዲሆኑ ማድረግ ነው። ይህንን ለማድረግ ግን በቂ ጊዜ አላቸው ብዬ አላሰብምና በቀጣይ ሲዝን ሊቨርፑሎች በተለይ ተጫዋቾችን በሚቀይሩበት ሰዓት ሊቸገሩ የሚችሉበት እድል እንዳለ ከወዲሁ መናገር ይቻላል። በእርግጥ በዚህ ጨዋታ ላይ ልክ እንዳለፉት ጨዋታዎች ምርጥ እንቅስቃሴን ባያሳየም እንኳን ሉክ
ሉክ ቻምበርስ ግን በሊቨርፑል ቤት እድል ሊሰጠው የሚገባ ተጫዋች መሆኑን ግን በዚህ የቅድመ ውድድር ዝግጅት ጨዋታዎች ላይ በደንብ ማስመልከት ችሏል። በተለይ ደግሞ ከኮስታስ ሲሚካስ ጋር መፎካከር የሚያስችለው አቅም ላይ ነው ብዬ አስባለሁ። ባስፈለገ ሰዓትም ደግሞ የመሀል ተከላካይ ስፍራ ቦታ ላይ መጮት የሚችል ተጫዋች እንደመሆኑ መጠን ይህንን ተጫዋች ሊያቆዩትና እድል ሊሰጡት ይገባል ብዬ አስባለሁ። እንደዚሁም ኩማስም ተቀይሮ ከገባ በኋላ የተሻለ የሚባል እንቅስቃሴ ለማድረግ ጥረት ሲያደርግ ተመልክተናል። በሁለተኛው ጨዋታ ላይ ምሽት 2 ሰዓት ላይ በሚደረገው ጨዋታ ላይ የተወሰኑ ደቂቃዎችንም ያገኛሉ ከሚባሉ ተጫዋቾች መካከል አንደኛው ኩማስ ይሆናል ብዬ ነው የማስበው። ሌላኛው ግን በዚህ ጨዋታ ላይ ግራ ሲጋባ የተመለከትነው ተጫዋች ፌዴሪኮ ኬዛ ነው። ዋናው ቦታ ሲጀምር እንግዲህ 9 ቁጥር ቦታ ላይ ነው የነበረው። ነገር ግን በጨዋታዎች መሃል በጣም ወደ ኋላ እየተመለሰ ቦታውን ለቆ ሲሄድ ተመልክተናል። በዛ ሰዓት ደግሞ የክንፍ ተጫዋቾቹ ክሮስ የሚያደርጉለትን ተጫዋች ሲያጡ የተመለከትንበት ሁኔታ አለ። ፌዴሪኮ ኬዛ ራሱም ግራ ሲጋባ የተመለከትንበትም ሁኔታ አለና ምናልባትም ፌዴሪኮ ኬዛ በሊቨርፑል ያለው ጊዜ ያበቃ ነው የሚመስለውና ምናልባትም በዚህ የክረምት የዝውውር መስኮት ሊለቅ የሚችልበት እድል እንዳለ በዚህ ጨዋታ ላይ ራሱ በደንብ መመልከት የምንችል ይመስለኛል። ከዚህ በተጨማሪ ግን በጨዋታው ላይ የተለያዩ ሮቴሽኖችን ተመልክተናል። አሁን ለምሳሌ ቪክተር ሙኒዝ አንዳንድ ጊዜ ወደ ኋላ ከተመለሰ በኋላ በቀኝ በኩል ሲያጠቃም ተመልክተናል። ወደ ግራም ይሄድም ሲያጠቃ የተመለከትንበት ሁኔታ አለ። ሃርቪ ኤሊየትም ከቀኝ ክንፍ እየተነሳ ወደ መሀልም ገብቶም ሲጫወት የተመለከትንበት ሁኔታ አለ። እንደዚሁ መሀል ሜዳው ላይ መጀመሪያ ላይ 4-2-3-1 ፎርሜሽን ነበር የተጠቀሙት። ከዛ በኋላ ግን ወደ 4-3-3 ፎርሜሽን የጠጋ አጨዋወት ስታይልን ሲተገብሩ መመልከት ችለናል። ሁለተኛው አጋማሽ ላይም ሉክ ቻምበርስ ከተከላካይ መስመር ተነስቶ ወደ መሀል ሲገባ የተመለከትንበት ሁኔታ አለ። በዛም እንግዲህ ረዥም ጊዜ ማሳለፍም ችሏል። ይህም ደግሞ ሊቨርፑሎች መሀል ሜዳው ላይ ብልጫ እንዲወስዱ የበለጠ ኮሞችን ፕረስ ለማድረግም ጥረት ሲያደርጉ የተመለከትንበት ሁኔታ አለ። በዛም እንግዲህ የተለያዩ እድሎችንም ሲፈጥሩ መመልከት ችለናልና የተለያዩ ሮቴሽኖችን ስንመለከት ነበረ። ተጫዋቾች የተለያዩ ቦታዎች ላይ ሲጫወቱ ተመልክተናል። አሁን ጀምስ ማኮኔል ራሱ መጀመሪያ ላይ በአሰላለፍ ደረጃ ከተመለከት ነው በደብል ፒቮት ላይ ነው የነበረው። ከዛ በኋላ ግን 10 ቁጥር ቦታ ላይም ሲጫወት ተመልክተናል። 8 ቁጥር ቦታ ላይም ሲጫወት ተመልክተናል። 6 ቁጥር ቦታ ላይም ሲጫወት የተመለከትንበት ሁኔታ አለና እነዚህ ተጫዋቾች እንግዲህ የተለያዩ ቦታዎች ላይ እንዲጫወቱ አሰልጣኙ ሲያደርግ ተመልክተናል። ይህ ለአሰልጣኙ በጣም ትልቅ ጠቀሜታ አለው። በተለይ የውድድር ዘመኑ ከተጀመረ በኋላ ተጫዋቾች የሚጎዱ ከሆነ እንደዚህ አይነት ቨርሳታይል የሚባሉ ተጫዋቾች በቡድን ውስጥ ሲኖሩ እነዚህን ተጫዋቾች የተለያዩ ቦታዎች ላይ እንዲጫወቱ ለማድረግ ይቀልሃልና አሁን ላይ እንግዲህ ያንን ለማድረግ ጥረት ሲያደርግ የነበረ ይመስለኛል። እንደምታስታውሱት ያለፉትን ጨዋታዎችም ራሱ በተለይ የክንፍ ተጫዋቾቹ በግራም በቀኝም እንዲጫወቱ ሲያደርጉ ተመልክተናል። አሁን ለምሳሌ ኩማስ በባለፈው ጨዋታ ላይ ከሞናኮ ጋር በተደረገው ጨዋታ ላይ በቀኝ ክንፍ በኩል ነበረ የጀመረው። በዚህ ጨዋታ ላይ ደግሞ ተቀይሮ ሲገባ በግራ ክንፍ በኩል ነው ሲጫወት የተመለከት ነው። እንደዚሁም ሪዮ እንጉማም በቀኝም በግራ ክንፍም ሲጫወት ተመልክተናል። ኬረን ሞሪሰንም በተመሳሳይ መልኩ በግራም በቀኝም ሲጫወት የተመለከትንበት ሁኔታ አለ። ትሬናዮንም 6 ቁጥር ቦታ ላይ ሲጀምር ተመልክተናል። 8 ቁጥር ቦታ ላይም ሲጀምር የተመለከትንበት ሁኔታ አለና ተጫዋቾች የተለያዩ ቦታዎችን ከቨር እንዲያደርጉ ሲያደርጓቸው መመልከት ይችላል። እንደ አጠቃላይ ከተመለከተን ግን ይህ የመጀመሪያ ጨዋታ ላይ ሊቨርፑሎች ያን ያህል ምርጥ የሚባል እንቅስቃሴን አላደረጉም። ተጫዋቾቹም አሁን ብዙ እንደሚቀራቸው መመልከት ይችላል። መሀል ሜዳው ላይ ግን ጥሩ የሚባል ጥንካሬን ተመልክተናል። በመከላከል ረገድም ጥሩ የሚባል የተደራጀ የሚባል ሊቨርፑልን መመልከት ይችላል። አሁንም ግን ብዙ ነገሮች ይቀራሉ። በተለይ በዋናው ቲምና በሁለተኛው ቲም በተቀያሪዎቹ ተጫዋቾች መካከል አሁንም ክፍተቶች አሉ እና ይህንን ክፍተቶችም ደግሞ አንዶኒ ኤራው ላይ የግድ ማረም መቻል አለበት እና እነዚህ ነገሮች አርሞ ለቀጣይ ጨዋታ ዝግጁ ይሆናል ወይ አብረን የምንመለከት ይሆናል። የመጀመሪያው ጨዋታ ግን ይህንን ይመስል ነበር። እናንተስ ይህንን ጨዋታ ተመልክታችሁታል? ከተመለከታችሁት በዚህ ጨዋታ ላይ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሁለተኛው ጨዋታ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።